ወጣቶቹም 5 10 20 30 40 50 ዓመት የጾሙ ሰዎች ይኖራል። በእነዚህ በጾምናቸው የእድሜ ዘመናችን ክፍል ውስጥ ረመዳን እኛ ልብ ውስጥ ምን አስቀምጦ አለፈ? ምን ያህልስ ለወጠን? ምን ያህልስ ቀየረን? ተቀይረንበታል? በረመዳን ተጠቅመን አልፈናል ወይስ ደግሞ ረመዳን በእኛ ላይ አልፏል? ብዙ ጊዜ ጾም ሶላት የማይሰግዱ ሰዎች ረመዳን ሲገባ ጾም ይጾማሉ አይደል? ጾም ላይ ይገኛሉ ምናምን። አሁን እነዚህ ሰዎች ጾመኛ ተብለው አላህ ዘንድ አጅር የሚያገኙ ሰዎች ናቸው? የረሃብ አድማ የሚመታው ሰው ጾመኛ ነው? እንደ ልቡ እያወራ እንደ ልቡ እያማ እንደ ልቡ እየተናገረ የሚጾመው ሰው ጾመኛ ነው? አይደለም፣ አይሆንም። ያ ዙሁር ሶላት ጀማዓ መስገድና ወይም በወቅቱ መስገድ የሚገብስደው ሰው ተራዊህ 20 ረካዓ ይሰግዳል፣ 8 ረካዓ በጁዝ ይሰግዳል፣ 1 ሰዓት ያለለት ደግሞ ተሐጁድም ይሰግዳል። ያ ትናንትና ፈጅር መስጊድ መምጣት የከበደው ሰው ምን ተለወጠ ዛሬ? ያው ነው። አንተ ነህ ያለው፣ ጊዜው ነው። ምንድነው ምክንያቱ? ይሄ ሌላ መድረሳ ነው። አላህ የሚለን ነገር ወቁት። በፊትም አላህ ያዘዘን ትዕዛዛቶች በህይወታችን ውስጥ ከባድ ሆኖ አልነበረም። ሶላቱ ብቻ አይደለም፣ ሌሎችም ትልልቅ በህይወታችን ውስጥ አክብደን የያዝናቸው ጉዳዮች ከብደው አልነበረም። እኛንን የሰነፍነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። بسم الله الرحمن الرحيم الحمد لله الذي وحده وصلى الله عليه وسلم من لا نبي بعده وعليه وصحبه أجمعين وبعد السلام عليكم ورحمة الله وبركاته. الحمد لله እንግዲህ አላህ Subhanahu Wa Ta'ala ተውፊቁን ሰጥቶ ረመዳን ጋር ከሚገናኙት እንዲያደርገን እንግዲህ ረመዳን ዋዜማ ላይ ያደረሰን ጌታ የረመዳንን ጾም ከሚጾሙት ከሚጠቀሙት ያደርገን። ያው ዛሬ ስለተገኘን የዛሬ 5 ቀን ረመዳን ደርሳለን ማለት አይደለም። ተውፊቅ ይፈልጋል። ታውሳላችሁ የዛሬ ስንት ዓመት ነው ሼኻችን እዚህ መስጂድ ላይ የመጀመሪያ ቀን ረመዳን ያለፉት? ታስታውሳላችሁ አይደል? እኔ አስታውሳለሁ። እንደዚህ እሑድ ቀን ነው፣ ረመዳን ሰኞ ቀን ይገባል። ሾጀሌ መስጂድ ላይ ወርሃዊ ፕሮግራም ረመዳን አቀባበል ነበረ። እኔ ተናግሬ ከኔ በኋላ ፈትዋና አህካም ሲያም ላይ ሲናገሩ ነበሩ። ሌሊት ላይ ውሃ ጠጥተው ነው ወደ አኺራ የሄዱት ፈጅር እንኳን ሳይሰግዱ። ይሄ ነው የአላህ ሱና። መድረስ ራሱ ተውፊቅ ይፈልጋል፣ እድል ይፈልጋል። አናውቅም ስንቶቻችን እንደርሰዋለን እንኳን አይደለም እንጠቀመዋለንና ለዛ ነው ዱዓ የሚፈልገው ዝግጅት የሚፈልገው ረመዳን አላህ እንዲያደርሰን ከዛም ደግሞ ደርሰን እንድንጠቀምበት። ረመዳን በብዙ አይነት መልኩ ብዙ ነገሩ ይገለጻል። አሁንም ሼኻችን ሼክ መሐመድ ዘይን ሐፊዘሁላህ እንግዲህ አህካሙ ፍቅህ ሲያም ላይ ፍቅሁን ጾም ላይ ያለውን ግዴታዎችንና ዋጅባቶች እንደዚህ ሙፈጥራቶቹን ሲገልጹ ነበር የደረስኩት። እኔ ብዙ ነገር እዛ ላይ ተዳስሷል ብዬ ስለማስብ እኔ በኔ ህይወት በእያንዳንዳችን ወጣት በብዙዎቻችን እድሜያችን ለጋ በሆኑ ልጆች ውስጥ በልጅነታችን ትውስታ የሚመጣብን ረመዳን ነው። ለብዙዎቻችን መቀየር ምክንያት ይሆነ፣ ለብዙዎቻችን መስጊድ ጋር መቅረብ ይሆነ፣ ለብዙዎቻችን ለዳዕዋ መቅረብ ምክንያት ይሆነ። አብዛኞቻችን ወጣት ሆነን መስጊድ ጋር የተገናኘ ነው በረመዳን። ረመዳን የበለጠ ቁርብ የበለጠ አላህ ጋር መገናኛ መድረክ ሆኖልናል ብዬ አስባለሁ። እኔ ረመዳን ሸህሩ ተግይር ነው፣ የለውጥ ወር ነው። የለውጥ ወር ነው፣ እንለወጥበት ነው የምለው። ወንድሜ ካሚልም ሲገልጽ እንደነበረው አሁን መጨረሻ ላይ ሲነሱ እንደነበሩት ረመዳን ታሪካዊ ክስተቶችን ያስተናገደ ትልልቅ ድሎች የተጎናጸፍንበት የክብር የዒዛ ወር። እንዴት ነው ይህን ረመዳን ከሌሎች ረመዳኖች የተለየ የምናደርገው? ካለፉት ረመዳኖች የዘንድሮ ረመዳን እንዴት የተለየ እናድርገው ነው እኔ መሰረታዊ ሐሳብ። ብዙ ረመዳኖች በህይወታችን ውስጥ አልፈናል። ትልልቆች እድሜ የገፋችሁ ሰዎች እኛም ወጣቶቹም 5 10 20 30 40 50 ዓመት የጾሙ ሰዎች ይኖራል። በእነዚህ በጾምናቸው የእድሜ ዘመናችን ክፍል ውስጥ
ረመዳን እኛ ልብ ውስጥ ምን አስቀምጦ አለፈ? ምን ያህልስ ለወጠን? ምን ያህልስ ቀየረን? ተቀይረንበታል? በረመዳን ተጠቅመን አልፈናል? ወይስ ደግሞ ረመዳን በእኛ ላይ አልፏል? ሙሩራን ክራም ነው የሆነው በእኛ ላይ ሂዶብናል የሚለው መሰረታዊ ነገር ነው። ቁርአኑ እንግዲህ አላህ Subhanahu Wa Ta'ala ጾምን ግዴታ ያደረገበትን የቁርአን ምዕራፍ ሲያነሳ ለዓለኩም ተተቁና ያለው አይደለም? የጾም ዓላማ ኩቲበ አለይኩሙስ ሲያም ከማ ኩቲበ አለል ለዚነ ሚን ቀብሊኩም ለዓለኩም ተተቁን። እዚች ላይ ናት ለዓለኩም ተተቁን بلسان الرب عز وجل يتجلس رمضان كصوماችሁ ተቅዋ ታገኛላችሁ ይላል አላህ። ረመዳንን የጾመ ሰው ተቅዋ ያገኛል። ረመዳንን የጾመ ለዚህ ነው من صام رمضان ايمانا واحتسابا ያሉት ነብዩ ሰለላሁ ዐለይሂ ወሰለም በእምነት ወይም በኢማን አላህ ዘንድ ሰዋብን ፈልጎ ግዴታዎቹ ላይ በመቆም ጾም የአላህ ብቸኛ ከገለጻቸው ኢባዳዎች ውስጥ الصوم لي وانا اجزي به ነው አይደለም? ይሄ ሐዲስ ይገርመኝ ነበር። ማለት ምን ማለት ነው? ሶላቱ የሱ አይደለም? ሐጁ የሱ አይደለም? ዘካው የሱ አይደለም? ምን አደረጋቸው ኢባዳዎች ሁሉ የአላህ አይደሉም? ለምንድን ነው ጾምን ለይቶ አላህ الصوم لي ጾም ለኔ ነው አለ። ዋጋውንም እኔ ብቻ ነኝ የምከፍለው አለ። ምን ይመስላችኋል? ምክንያቱ والله በጣም ብዙ ከሚገርሙኝና ራሴ እንድጠይቅ ከሚያደርጉኝ ሐዲሶች ነበርና አንድ ተፍሲር ግን እንዲቆም አደረገኝ። መሐመድ ሙተወሊ ሸዕራዊ ረህመቱላህ ዐለይህ ስለዚህ ሐዲስ የሚገርም ትንታኔ ተሰጡ ሰማዋቸው። አንድ ጊዜ ለምንድን ነው አላህ الصوم لي ያለው? ለምንድን ነው ሶላት የኔ ነው ሐጅ የኔ ነው ያላለው? ወይም ዘካ የኔ ነው ያላለው? የሚገርም ነገር አቀረቡ። ሰው ለጣዖት ይሰግዳል፣ ሰው ለታቦት ይሰግዳል፣ ሰው ለሰው ይሰግዳል። ሶላትን ለአላህ የሚሰግደው አለ፣ ለጣዖቱ የሚሰግደው አለ፣ ለድንጋይ የሚሰግደው አለ፣ ለሰው የሚሰግዳል። ሰደቃንም ሲሰጥ ለሰው ብሎ የሚሰጣል፣ ለሌላ ነገር ፈልጎ የሚሰጣል፣ ለጣዖቱ የሚሰጣል፣ ለባዕድ አምልኮ ብሎ የሚሰጣል፣ ለሁሉም ነገር ይሰጣል። በጃሂልያ ዘመን ሐጅም ታውቃላችሁ አይደለም? ሙሽሪኮቹም እኮ ጧፍ ያረጉ ነበር። ሁሉም ነገር ለሌላ ሊደረግ ይችላል ጾም ሲቀር። ጾም ካላህ ውጭ ለማንም መሆን አይችልም። ለማንም ለማን ልታደርገው ትችላለህ? ለአንድ ሰው ብዬ ለአንድ ንጉስ ብዬ ልጾም ብለህ ብትጾም አንተን መቆጣጠር ይችላል? ሽንት ቤት ገብተህ እኮ ሐጠጠተህ ትወጣለህ ጾመኛ ነኝ ብለህ። እንዴት ያውቃል? ማን ተከታትሎ ሊይዝህ ይችላል? ማን ያህል አንተ ግጥም አርገህ በልተህ አፍህን ጠራርገህ ጾመኛ ነኝ ብለህ ወጥተህ ብትቆም መስጂድ ነው ያለው ጾመኞቹ ጋር ነው የተሰለፍከው? ማን ያህል ማየት ይችላል? ለሰው ላድርገህ ብለህ ልታደርገው የምትችለው ኢባዳ ነው አይደለም? ሶላት እያየህ ለሰው ትሰግድለታለህ፣ ሰው እያየህ ለሰው ትሰጥለታለህ፣ ሌሎችም ነገሮችን ታረው ትችላለህ። ጾም ግን አትችልም ከአላህ ውጭ። አላህ ብቻ ነው የሚያይህ። በአንተና በአላህ መካከል ብቻ ነው ያለው ጉዳይ። ጧት ከቤትህ ቁርስህን ግጥም አድርገህ ወጥተህ ሙሉ ቀን መስጊድ ነህ ጾመኛ ነኝ ብትል ከአንተን ከማመን ውጭ ምን አማራጭ አለን እኛ? የለም እኮ አላየንህ። የሚያይህ አላህ ብቻ ነው። ለዛ ነው አላህ Subhanahu Wa Ta'ala الصوم لي አለ። ለኔ ነው የሚጾመው ጾም አለ አላህ። ለማንም መሰጠት አይችልም ጾም ለአላህ ካልሆነ በስተቀር። وانا اجزي به ለዛም ነው ዋጋውንም እኔ ነኝ የምከፍለው አለ። ብዙ ጊዜ ጾም ሶላት የማይሰግዱ ሰዎች ረመዳን ሲገባ ጾም ይጾማሉ አይደል? ጾም ላይ ይገኛሉ ምናምን። አሁን እነዚህ ሰዎች ጾመኛ ተብለው አላህ ዘንድ አጅር የሚያገኙ ሰዎች ናቸው? የረሃብ አድማ የሚመታው ሰው ጾመኛ ነው? እንደ ልቡ ያወራ እንደ ልቡ ያማ እንደ ልቡ የተናገረ የሚጾመው ሰው ጾመኛ ነው? አይደለም፣ አይሆንም። ለዛ እኮ ነው ان الجنه في باب ريان يدخل به الصائمون የተባለው ጾመኞች ብቻ የሚገቡበት ከነስሙ ረያን ነው፣ ልቅ ነው።
በዱንያ ላይ ለአላህ ስትል ተከልክለሃል እዛ የሚከለከል ነገር የለም ላንተ ሁሉ ነገር ይከፈታል አይነ ሷኢሙን ተብለው ይጠራሉ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ጾመኞች የት አሉ የረሃብ አድማ ይመጡ አይደሉም ተርበውና ተጠምተው ያሉ ሰዎች አይደሉም አይናቸው የጾመ አካላቸው የጾመ ልባቸው የጾመ ለአላህ ራሳቸውን የሰጡ ይሄ ነው ጾም ምስጥሩ ለዛ ነው ለአላህ ተብሎ የሚጾም ጾም ነው ለዚህም ነው አላህ ለአለኩም ተተቁን ምክንያቱም ትልቁ የተቅዋ ድልድይ ነው አላህን እንጂ ማንንም ማትፈራበት በጾም አላህን እንጂ ማንንም ማትታዘብበት በጾም እሱን ፈልገህ ነው የሱን ምህረት ከጅለህ ነው እሱን ማግኘት የሱን ዋጋ ፈልገህ ብቻ ነው ድልድዩ ነው ወደ ተቅዋ መሸጋገሪያ ድልድይ ነው ለዚህም ነው አላህ ከጾማችሁ ተቅዋ ታቀኛላችሁ ግን በዘመናት በጾምናቸው ጾሞች ውስጥ አብዛኞቻችን ጾመን ሩቅ አትሄዱ የ10 ዓመቱን የ20 ዓመቱን ጾም አትቁጠሩት አምና ጾም የጾምን ሰዎች ሁላችንም ማለት ይቻላል አብዛኞቻችን ምናልባት ዘንድሮ ሰልሞ አዲስ ጾም የሚጾም ካልሆነ በስተቀር እንደው በትንሹ አምናን ጾመናል ከአምና እስካሁኑ ረመዳን ድረስ ምን ሰራ ግልጽ ነው መጾምና አለመጾማችንን የውመል ሒሳብ መጠበቅ አያስፈልገውም እኔ እናንተ ራሳችንን መልስ ምንሰጥ አላህ ጾም የጾመ ሰው ተቅዋ ያገኛል ይላል ተቅዋ ብዙ አይነት ተፍሲር ሰጥተውታል ዑለማዎቹ አጭርና ግልጽ ተቅዋ ተፍሲሩ አላህ ባዘዘው ነገር ላይ መገኘት ከከለከለው መከልከል ነው በዚህ አንድ አመት ውስጥ አላህ ባዘዘው ላይ ተገኝቼ ከከለከለው ተከልክያለሁ ከሆነ ጾም ያለው ማለት ነው ካልሆነስ የረሃብ አድማ ነበር ድካም ነበር ማለት ነው አላህ ደግሞ ቅድም ሲገልጹት እንደነበረው ለይሰ ሊላሂ ሐጃ የለውም ጉዳይ የለውም ከኔ ካንተ መራብ መጠማት የሚፈልገው ነገር አላህ እንድናረጋግጥ ስለዚህ ነው ይሄ ተቅዋ የሚገነባበት ወር ትልቅ ድልድይ ነው ይሄ ሽግግር ነው በህይወታችን ውስጥ ጀዘር የሆነ የሚታይ በትክክል እኔና እናንተ ላይ በተግባር መታየትና መሬት መውረድ የሚችል ለውጥ ለማምጣት ትልቁ ምዕራፍ ነው ረመዳን ለውጥ አላህ Subhanahu Wa Ta'ala إن الله لا يغير ما بقوم حتى يغيروا ما بأنفسهم منه ቃኑን አርጓል ይሄ የለውጥ ህግ አላህ ሰዎች ራሳቸው ለለውጥ እስካላዘጋጁ ድረስ መለወጥ አይችሉም ለውጥ የኔን ያንተን ዝግጅት ይፈልጋል ለመለወጥ መዘጋጀታችን ለመለወጥ በተዘጋጀነው ልክ ነው ለውጥ የሚመጣው ለዚህ እኮ ነው በሐዲስ الصحيح في الصحيح البخاري በተዘገበው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም انما العلم بالتعلم والحلم بالتحلم والصبر بالتصبر ዕውቀት የሚመጣው በመማር ነው አሉ ሰው ማወቅን ስለፈለገ ያውቃል ዕውቀት መጥቶ አንተን የሚያንቀህ ነገር ነው ግዴታ ልትፈልገው መሸቃውን ልታይ ፈተና ውስጥ ልትገባ ይገባል ዝም ብሎ የሚመጣ ነገር ስላልሆነ ሶብረኛ ለሁም ብለህ ዝም ብለህ ሶብረኛ መሆን ስለፈለክ ትሆናለህ አትችልም ትግስት መለማመድ አለበት በህይወት ውስጥ እየተፈተንክ ለአላህ ስትል እየተውክ እየመጣ ያነቀህ ቁጣህን እየተቆጣጠርክ ፈተናዎቹ እየመጡ እየተረገጥክ አላህ አለያልክ አላህን ፈልገህ የምትዋቸው ነገሮች እንደዚህ አይነት እኔ እናንተ የተዘጋጀንበት ልክ ነው ውጤቱን አብረን የምናገኘው ረመዳን የሚያና ስለዚህ እኔ ራሳችሁን ብዙ ጊዜ እናገራለሁ ረመዳን ሲመጣ ሐቂቃ ምክንያቱም ራሴ ጋር ከምጣላበት ጉዳዮች ውስጥ ስለሆነ ሰው ረመዳን መስጊድ ሞልቶ ከረመዳን ሲወጣ አይከፋው ነገሩ ሸይጣን ቃል ኪዳን ገብቷል ولقد ظن ابليس ይላል አይደል ቁርአን ኢብሊስ ጠረጠረ ይላል የሱ ወዳጆች የሱ ጓደኞች ዛሬ እሱ ስለታሰረ እንጂ የተውት እንደማይተውት ያውቃል فتبعوه الا فريقا من المؤمنين او من المسلمين ነው አማኞቹ ሲቀሩ ሌሎቹ ተመልሰው ይወጣሉ ወዳጃቸውን አይተው አንተ ስለጠፋኸኛ መስጊድ ገባን አንተ ስትመጣኛም ወጣን ብለው ይመጣሉ ولقد صدق ظن ابليس ነው አይደል የሚለው ኢብሊስ ጥርጣሬው ሆነ እንደማይከዱት እርግጠኛ ነበር ነው የሚለው ቁርአን ላይ ወዳጆቹ አይከዱትም ገብተው እንደማይቀሩ ያውቃል እሱ ስለሌለ ማሳለፊያ ጊዜ ማሳለፊያ መተዋል መስጊድ ተመልሰው ሄደዋል
እንደዚህ አይነት ሰዎች እንዳንሆን ረመዳን መጥቶ በህይወታችን ውስጥ ትክክለኛ ለውጥ ውስጥ ገብተን እንድንመጣ ፍረስ ነው። አልፍርሳ ላ ተተከረር ይላሉ። ይሄ እድል አጋጣሚዎች በህይወት ውስጥ አይደጋገሙም። ምክንያቱም በደረስን ይፈልጋሉ ያጋጣሚ። ምክንያቱም አምና የነበረ ዘንድሮ የለም። ፍርሳውን አሳልፎታል ያለፈው ሰው ከተጠቀመበት ውጭ። ቅድም እንዳልነው ዛሬ መድረሳችንን አናቅም፣ ከደረስንም በኋላ መጨረሳችንን አናውቅም። ማን ነው የሚጨርሰው ረመዳን? እኔ ሐቂቃ ሰው ልጅ አላህ ድሮ በታሪክ እንድንማር ቁርአን 3/4ኛውን ስትመለከቱት ቀሰስ ነው የሚያወራው፣ ያለፉ ሰዎችን ህዝቦች ታሪክ ነው የሚያወራው። ዛሬ ግን አላህ ይሄ ቁርአን ያልገባውን ትውልድ ቁርአን እንዲያናግረው አልፈለገም። ባይንህ የምትሰማው ነገር እንዲያናግረህ ፈለገ። እስቲ ተመልከቱ ትናንትና የዛሬ ወር ቱርክ ላይ የደረሰውን አደጋ ምንድነው የሆነው? አስባችሁታል? ከምራችሁ ቆም ብላችሁ አይታችኋል? 1 ደቂቃ ከ26 ሰከንድ የፈጀ የመሬት መንቀጥቀጥ። የመጀመሪያው 1 ደቂቃ ነው፣ ሁለተኛው 26 ሰከንድ ነው የተቀጠቀጠው። አንድ ጀርመንን የሚያክል ሀገር ነው የወደመው። ጀርመንን የሚያክል ሀገር ወይም ደግሞ የሁለት ሊባኖስን ሁለት የሚያክል ሀገር፣ ብዙ አረባት ሀገራቶች ተጠራቅመው እነሱን የሚያክል ሀገር ከነሙሉ ንብረቱ ነው የጠፋው በ1 ደቂቃ ከ26 ሰከንድ። እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም ጠየቋቸው፣ ያ ረሱላህ መታ ተዘልዘሉ الارض አሉ፣ መሬት መቼ ነው የምትንቀጠቀጠው አሉ እናታችን አይሻ። ነብዩ ሰለላሁ ዐለይሂ ወሰለም መልስ መለሱ፣ عندما يكثر الخبث ቆሻሻው ሲበዛ إذا ألا فجارها من أبرارها فاجروቹ ከአብራሮቹ ከኸይረኞቹ ሲበዙ فيقول الله سبحانه وتعالى للأرض تزلزلي الله مريتن تنقطقጭ ይላታል። عقابا لهم يا أمنا ለሰዎች ቅጣት ነው ይሄ ሲላል تذكرة للمؤمنين وعقابا للكافرين ለአማኞች ማስታወሻ ለካህዲዎች መገሰጫና መቀጫ አድርጎ ነው የሚወርዳት። በዛ ለቁርአን ولنذيقنهم من العذاب الأدنى دون العذاب الأكبر لعلهم يرجعون ይላል። ትንሿ ቅጣታችን ትንሽ አይነት አላህ ولنبلونكم بشيء على الله ለአላህ شيء ነው ይሄ። ምክንያቱም ሙስተሂል እኮ ነው። አስቡትማ ይሄንን የሚያክል ግዙፍ ሀገር ከ80,000 በላይ ህንጻ እኮ ነው የወደመው። ከ80,000 በላይ ህንጻ ኢትዮጵያ ውስጥ 80,000 አይደለም 10,000 ህንጻ አለ። 80,000 የሚያክል ህንጻ ነው የወደመው በ1 ደቂቃ ከ26 ሰከንድ። እነዚህ ህንጻዎች ለመገንባት ምን ያህል ዘመናት ፈጅቷል? ምን ያህል አመታት ወስዷል? ምን ያህል እውቀት ፈሷል? ምን ያህል ገንዘብ ወጥቷል? አስቡት። هذا سنة الله الله ቅጣት ያርግባቸው። ምናልባት ቱርክ ለዓለም الأمة ለኡመተ الإسلامية ተስፋ ከምንጥልባት ሀገር ውስጥ ናት። ግን አላህ አሳይ ሰዎች ቢማሩበት ብሎ አመጣ ማለት ዱንያ በአጠቃላይ ዝም ብላችሁ ሩቅ አትሄዱች ናት። ምንድን ይገርማል ይሄው በቃ ይሄ አዲስ አበባ ምናምን እንዳይመስላችሁ እኮ የጠፋው ከተማ ምናልባት አዲስ አበባን ስንት የሚያክል ማለት ነው ሙሉ ከተማው የወደመው። ሀብቱን ንብረቱን አትቁጠሩት። 80,000 ህንጻ 2 ሚሊዮን ሰው ተስተፈተፈ አካባቢው ሙሃጅር ሆኗል። ከ50,000 ሰው በላይ ሞቷል። በመቶ ሺዎች ሰው ቆስሏል። ወላጅ አልባዎች በሺዎች የሚቆጠሩ ቤተሰቦቻቸውን አጥተዋል። በ1 ደቂቃ ከ25 ሰከንድ ቀናት አልፈጀ ወራት አልወሰደ። ይሄ ነው አላህ سبحان الخالق جلت عظمته جلت قدرته ጌትነት እሱ ላይ ነው የሚያምረው። ኃያልነት እሱ ላይ ነው የሚያምረው። አይነ الجبابرة የታሉ የቁዋ ባለቤቶች? ቱርክን አስታውሷት። ትናንት ኮቪድ በመጣን ጊዜ እና አሜሪካና አውሮፓ ሀገሮች በኮቪድ ተፈትረው
ለነሱ ኮርዳታ የሰጠች ሀገር ናት። ኦክሲጂን የላከች ሀገር ናት። ማክስ የላከች ሀገር ናት። ራሷን ተቆጣጥራ ለሌሎች የተረፈች ሀገር ናት። ግን አልቻለችም። ቁድረት الإله በምን ይቋቋሙታል? ይህን ቆም ብለን እናስብ። ፍረስ አታውቀውም። እኔም አንተም ዛሬ የቆምንበት ቦታ እኔ እናንተን አውቁሞ መቆየቱን አናውቅም። እንደዚሁ እንደተቀመጥን ይዞን መሄድ የሚችል መሬት ነው የተቀመጥንበት መሬት። በአላህ እጅ ያለ መሬት ነው። በእኔ እናንተ እጅ አይደለም። በመሐንዲስ እጅ አይደለም። በመንግስት እጅ አይደለም። ስለዚህ ነው ወደ ዋናው መልእክቴ ስመለስ አላህ በእኔና በአላህ መካከል ያለ ግንኙነት እንዲስተካከል ሌላ አስተማሪ ታሪኮችን የሚመከር ህዝብ አልሆናል። ቁርአን ቀርቶ ሰምቶ ታሪኩን አይቶ ያለፉትን ህዝቦች መመከር አድርገን አስተማሪ አድርገን ቁርአን ላይ ታሪክ አወረድንላችሁ አለ። አላስተማረም። ምን እናንተ ፊታችን መጣ። ግድያውን ፊታችን አመጣ። ወንድም ወንድሙን የሚገልበት ሀገር ነው የኛ ሀገር አይደል? ወንድም ወንድሙን የሚያፈላቅልበት ደም የሚያፈስበት ሀገር እኮ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሽራጥ الساعه ከየውመል ቂያማ ምልክቶች ብሎ ከተቀሷቸው አንዱ ሰው ለምን እንደተገደለ ሳያቅ ገዳይ ለምን እንደገደለ ሳያቅ ይሞታል አሉ። እንዲሁ ያለ አንዱን ዝም ብሎ ያለ ምንም ምክንያት እሱን ስላልመሰለው ብቻ ይገለዋል። በገንዘብ አልተገናኙ፣ በፖለቲካ አልተጣሉ፣ በሐሳብ ተገናኝተው አላወሩ፣ ግን አይመስለው የኔ አይደለም ብሎ ይገለዋል። ይህን እኮ በዓይናችን እያየነው ነው እዚሁ ሀገር ላይ። ሌላ ቦታ መሄድ አያስፈልግም። ኢዘን ወንድሞች ሁላችንም እህቶች ይሄ ጊዜ ረመዳን በህይወታችን ውስጥ አላህ ከሚሰጠን ትልቅ እድሎች ውስጥ ነው። አላህ ምንም ባይል አላህ ምንም ባያደርግ እንኳን ቁርአን አውርዶበት እንኳን ለይለተል ቀድር ብሎ ተናግሮበት እንኳን ጉፍራንና ምህረት ያለበት ወር ነው ተብሎ አይደለም እንደ ረመዳን ብቻ ትልቅነቱን ስለተናገረ እኮ ይበቃል። ለሚያምን ሰው ኢብኑ አባስ አንድ ጊዜ ተቀምጠው አንድ አረብ የገጠር ሰው መጣና ሐጅ ላይ ትምህርት እያስተማሩ ከናንተ ውስጥ ዓሊም ማን ነው ጥያቄ መጠየቅ እፈልጋለሁ ብሎ መጣሉ አረቢው ኢብኑ አባስ አሉት ሕብረ الኡማ ሄደ ኢብኑ አባስ አንተና ዓሊሙ አዎ ጥያቄ አለኝ መልስ ትሰጣለህ አዎ አሉት ስለ ርዝቅ ነው የጠየቃቸው ስለ ርዝቅ ስለዚህ ሳይጠይቃቸው የቁርአን አያት ልቅራ አላህ ያወረደው የቁርአን አያት ልቅራ አሉት አላህ ቁርአን ማውርዷል አላቸው አውርዷል ወርዝቁኩም ፊ السماء ርዝቃችሁ ሰማይ ላይ ነው ያለው በማንም እጅ አልተደረገም በአላህ እጅ ነው ያለው ሲሉት በደስታ እየዘለለ ሄደ ይባላል አልহামዱሊላህ ርዝቅን ለማንም ያላደረገ ጌታ ምስጋና ይገባው ይላል አረብ እኮ የገጠር ሰው እኮ ነው እኔ እናንተ ጭንቆናል በሰው እጅ መስሎናል በሆነ ሀብታም እጅ መስሎናል በሆነ ባለስልጣን እጅ መስሎናል የለም في السماء ተደስቶ ከማንም በላይ ረክቶ አላህን አመስግኖ ሄደ በሚቀጥለው አመት ትምርቱ ጥቦት አልመጣ ኢብኑ አባስን አገኛቸው ያ ሐዛ ታስታውሰኛለህ አላቸው አመቱ ሙሉ እሱ ብቻ የሚያገኙ ይመስል እሳቸው ረስተውታል ማና አሉት አምን አመጥቼ እኮ እንዲጠይቅህ ነበር አሉት አሁንም ትምርትህን ፈልጌ ነው ስለ እንግዳውስ አያቱን ሊጨርስልህ አሉት فورب السماء والارض ورزقكم في السماء وما توعدون فورب السماء والارض انه لحق مثل ما انكم تنطقون እየማለነው አላህ ርዝቃችሁ ሰማይ ላይ ለመሆኑ ከምትናገሩት ንግግር የበለጠ እውነት ነው እያለ አላህ ይመላል ሰውየው አለቀሳሉ ምን الذي اغضب الحالم ማን ያናዛ ጌታ ያስቆጣው እኛ እኮ ሳይምልም ማምነነው ነበር ሰማይ ነው ርዝቃችሁ ስለም ማምነን ነበር ማን አስቆጥቶት ነው የማለው አላሉ አዕራቢው ሱብሃንአላህ فقه العربي ابن عباس ሌላ ያልገባው ተረዳህ አዕራቢያ ስታቀው አላህ ዝርዝር ነገሮች መንገር እኮ ያስፈልገው ጌትነቱ ብቻ ይበቃል ይሄ ከውን ያናግራሃል ይሄ ዩኒቨርሲቲ ይነግራሃል እስቲ እንደው ቢላሂ አለይኩም እዚህ ተቀመጣችሁ ወንድሞች በእናንተ ምርጫ ቢሆን አይናችሁ የት ላይ ሊሆን ተወዱ ነበር ይሄ አይንህ የት ላይ ቢተከለልህ ነበር የምትወደው አንተ
ይሄ አፍንጫ የት ነበር ቢቀመጥ የምትወደው? እስቲ አስቡት። ወረድ ብላችሁ ዝም ብላችሁ ገልብጡትና አይነ እግርህ ላይ ቢሆን ምን ይፈጠር ነበር? አትሸፍነው ማያህ ነው ጫማ ታደርግበት። ስትገልጠው እንቅፋቱ አቧራው መከራ ነው። ምን ታደርገዋለህ? ምን ነበር የሚፈጠረው ታስባላችሁ? ለዛ ኮና አላህ ራሳችሁን ተመልከቱ ይላል። ወፊ አንፉሲኩም አፈላ ትብሲሩን። እንደው ሌላ ቦታ ትሄዱ እስቲ ይሄንን የአላህን ሐያልነት ታላቅነት እስቲ ራሳችሁን ተመልከቱ። ምን ነበር መሆን የምትፈልጉት እናንተ? ይሄ ጌታ እኮ ነው። አንተ አላህ በዚህ ንግስናው በዚህ ልቅናው በዚህ ጌትነቱ እኔ እናንተን ይሄን ትእዛዝ አዘዘ። ለዚህ ነው እሱ ሊፈሩት ሊታዘዙት የሚገባ ጌታ ነው። ለዚህ ደግሞ ትልቁ አጋጣሚና ትልቁ ፍርሳ ረመዳን ፍርሰተል ዑምር ነው። የድሜ የህይወት ትልቅ እድል ነው ለተጠቀመበት ሰው፣ ራሱን ማየት ለሚችልበት ሰው። ረመዳን በህይወት ውስጥ መጥቶ የ11 ወር የድሜህን ያሳለፍከውን ዓመት እኮ ትሬኒንግ ነው። ትሬን ነው የሚያደርገው አላህ ዝግጅት። ይገርመኛል አንዳንድ ጊዜ ቅድም ሸህ መሐመድ ዘይን ሲናገሩ ነበር። ሰው ኢሻን አሳልፎ ለተራዊህ ጓጓልና ለምንድነው ከረመዳን በፊት ጀማዓ ሶላት መስገድ የከበደን? ሱብሒ መምጣት የከበደን? 5 አውቃት ሶላት መስጊድ መስገድ የከበደን? የማይቻል ነበርና ነው? ሳይቻል ቀርቶ ነው? አይደለም፣ ይቻላል። ማሳያው ግልጽ ነው። ረመዳን መጣ። ያ ዙሁር ሶላት ጀማዓ መስገድና ወይም በወቅቱ መስገድ የሚገብስደው ሰው ተራዊህ 20 ረካ ይሰግዳል፣ 8 ረካ በጁዝ ይሰግዳል፣ 1 ሰዓት ቁሙ። ያለለት ደግሞ ተሐጁድም ይሰግዳል። ያ ትናንትና ፈጅር መስጊድ መምጣት የከበደው ሰው እኮ ነው። ምን ተለወጠ ዛሬ? ያው ነው። አንተ ነህ ያለው፣ ጊዜው ነው። ምንድነው ምክንያቱ? ይሄ ሌላ መድረሳ ነው። አላህ የሚለን ነገር ወቁት። በፊትም አላህ ያዘዘን ትእዛዛቶች በህይወታችን ውስጥ ከባድ ሆኖ አልነበረም። ሶላቱ ብቻ አይደለም፣ ሌሎችም ትልልቅ በህይወታችን ውስጥ አክብደን የያዝናቸው ጉዳዮች ከብደው አልነበረም። እኛንን የሰነፍነው የማይቻሉ ሆኖ አልነበረም፣ ይቻሉ ነበር። አየነዋ። ፈጅር የሚከብደው ሰው ተራዊህ መስገድ እንደሚችል ተሐጁድ መስገድ እንደሚችል አየ። ሳይቻል ቀርቶ ቢሆን ኖሮ እንዴት ተሐጁድን ይሰግዳል? ሰው ይቻሉ ነበር። በህይወታችን ውስጥ አይቻሉም ብለን ራሳችን ላይ ቆልፈን ያስቀመጥናቸው ነገሮች የማይቻሉ አልነበሩም። እኛንን እስላም ያደረግነው እጅ ሰጠነው። ለዛ ነው ረመዳን ይህን የሚያሳይ። ያ ፈጅሩ ከባድ እኮ አልነበረም። ይኸው ተራዊህም ይሰገዳል። ያ ጀማዓ ሶላት ከባድ አልነበረም። ይኸው ተሐጁድም ይሰገዳል እያለ አላህ ያስተምራል። ይሄ ነው መለወጫው መድረክ። ሰዓቱ ስለሄደ 2-3 ነገሮች ብቻ አንስቼ ልቋጭ። የመጀመሪያው ነገር ረመዳንን ስናነሳ ረመዳን ሲመጣ 2 ነገሮችን ያጠነክራል፣ 2 ነገሮችን ያደክማል። 2 ነገሮችን ያደክማል፣ 2 ነገሮችን ያጠነክራል። የመጀመሪያ ረመዳን የሚያደክመው ነገር አንዱ ጀሰድ ነው፣ አካልን ያደክማል። አካል ይደክማል አይደል? ሰው ሲጾም ምግብ ሲያጣ ኢነርጂ ሲያንሰው ይደክማል። አካልን ሲያደክም ግን አላህ ምንን እያጠነከረ ነው? አላህ አካልን አድክሞ ግን ምንን እያጠነከረ ነው? ነፍስን ያጠነክራል። ለምን? ሩህ የምትባለው ነገር ቀለቧ ኢባዳ ነው። በሌላው ጊዜያት በምግብ ተሸፍኖ ሰው ይበላል፣ መጠጣት ሲያምረው ይጠጣል፣ ሻህዋውን ማራገፍ በፈለገ ቁጥር ያራግፋልና እየዘጋ ሩህ ቀለቧን ታጣለችና ትከሳለች፣ አቅም ያንሳታል። ስለዚህ ሰው እንደ ልቡ ነው የሚሄደው። ያ ማለት ምንድነው? እኔ እናንተ ይሄ ውጭ አካላችን ይሄ ስሪቱ አፈር ነው አይደል? አፈር እኮ ነው፣ ሌላ የለውም። ከወርቅ ነኝ ይላል።
ዛሬ እኮ የሚያሳዝነው ይሄ ነው። እንደው እኔ ወርቅ ዘሬ ወርቅ ነው ዘሬ እኔ ዳይመንድ ነው የሚለው ሁሉም ያፈር ሁሉም ያደም ነው። ግን ከኔ ዘር በላይ ያለ ይፎክራል። ምን እንደሆነ አናውቅም። አላሁ ሙስተዓን። ቆሻሻ ተሸክሞ የሚሄድ ፍጡር ዘሬ ከኔ በላይ የኔ ዘር ምርጥ ዘር ምናምን ይሄ ማን አፈር ነህ? አባትህ አደም ነው፣ አደም ከአፈር ነው። ሌላ ምንም የለህም። ሁሉም ቅድሚያቱ ሲቆጠር አፈር ነው። ምንድነው ልዩነት? ይሄ ተራ የሆነ የጠባብ ፉከራ ሙስሊም መቼም በእንደዚህ አይነት ነገር ውስጥ ያሉ እኔ ኦሮሞ ነኝ እኔ አማራ ነኝ ምናምን እያለ እንደዚህ አይነት ተራ ጀብደኝነት ውስጥ የሚሆን ካለ እስልምናው የረሳ ሰው። ሙእሚን በቀበሌ አይታጠርም። ሙእሚን በሰፈር አይታጠርም። አይደለም ሰፈር ዓለም ያንሰዋል። ሙእሚን ዓለማዊ ሆኖ የተፈጠረ ነው። ስለ ዓለም የሚጨነቅ ነው ሙእሚን። መንደር ውስጥ አይቀርም ሙእሚን። ሰፈርተኛ አይሆንም። በቡድን የሚኖር አይደለም ሙእሚን። ይዘን እዚህ የተፈጠርንለት ይሄ አካል አፈር ነው። አፈር ስለሆነ ብዙ ጊዜ አፈር ጋር የሚገናኘው ስጋውን ምኑን ቅጠሉን ይፈልጋል። እሱን ሲያበዛ ደግሞ ይደክማል። ሩህ የምትባለው ነገር ደግሞ ዑሉዊ ናት አይደለ? ሰማያዊ ናት። ፈውቅ ነው ሩህ። ስለዚህ ቀለቧ ያለው ከኢባዳ ጋር ነው። ቀለቧን የምትፈልገው ለዛ ነው እኮ ብዙ ጊዜ ሰዎች ረመዳን ሲመጣ ሰው መስጊድ ለምን ይገባል? መስጊድ የሚገባው ሸይጣን ስለሚታሰር ብቻ ነው? ላ ሸይጣን ታስሮም እኮ በየመንገዱ ብዙ ፈሳድ የሚሰሩ ወንድሞች አሉ። ታዲያ ምን ሆነው ነው? በሽተኛ ነፍስያ ያለው ሰው ሸይጣንም ታስሮ አይቆምም። ልክ ይሄ ሰው አካሉ ሲደክም ሰውነቱ ምግብ ሲያጣ ሩህ ቁዋ ታገኛለችና ቀለቧን ፍለጋ ትሄዳለች። ይሄ ነው መሰረታዊ ነገር። አካልን አድክሞ ሩህን ያጠነክራል። እነዚህ ሁለቱ ነገሮች መሰረታዊ ስለሆኑ እነሱ ላይ ልቁም። ቅድም ሲነሱ የነበሩትን ነገሮች አስቡ። ለዛ ነው ሚስጥሩም ያ ሰው ልጅ ነፍስያውን ማሸነፍ ከቻለ ጠላት አይከብደውም። እኛ የነፍስያ ባህሪያ ስለሆነ ነው ጠላት የከበደን። የምንፈራው ነፍስያችን ዝቅ ስላደረገን ነው፣ እዛው ስለጠፋብን ነው። ልክ ከዚህ ከነፍስያ ባርነት ሰው ተሐሩር ውስጥ ሲገባ ነፃነት ሲያገኝ አቅሙ ይገለጣል። ለዚህ እኮ ነው ትልልቆቹ ድሎች የመጡት። بدر الكبرى، فتح مكة، قادسية، عين جالوت، نهروند، فتح قبرص، فتح أندلس، فتوحات. بس لمنا تاريخ تللك دلوش اللي بارد برمضان يتجدد. من دل يتفتر؟ من دل نو مستر؟ لمجكم بنبر باشو جزء قوامه. مشينا بنبر باشو جزء ودلم تجونات صفو. سيف جو كوني تاجروا ترى سيف جو. مستريس يزونه مسائل ورورونه ببيع متورورو አይደለም ሰይፍ ቁዋ ኃይል የሚፈልግ ጾመኛ ሆነው እንዴት ያሸንፋል? ይሄው ራስን ማሸነፍ ከቻልክ ጠላት ላንተ ከባድ አይደለም። ولقد نصركم الله ببدر وانتم اذله الى الله ምንድነው አዚላ? በበድር ላይ የረዳችሁ ጊዜ አስታውስ ይላል። እናንተ አዚላ ለአላህ በተወረዳችሁ ጊዜ እናንተን ከፍ አደረግናችሁ፣ ልቦቻችሁ ለአላህ ዝቅ ባሉ ጊዜ ከፍታን አጎናጸፍናችሁ ይላል። ይሄ መስከነተል ቀልብ ለአላህ የተደረገ መተናነስና ተዋዱ መዋረድ ዝቅታ ያን ስትሆን ከፍ ያደርግሃል። አላህ ኃይሉ ሌላ ነው። ሚስጥሩ የአላህ እርዳታ ነው። ቁዋ ሲሰማ ጉልበት ሲሰማ يوم هنين يوم هنين ጊዜ ይላል አላህ ቁጥራችሁ ባስደነቃችሁ ጊዜ ኃይላችሁ ጉራ በጨመረላችሁ ጊዜ ሰበርናችሁ ይላል አላህ። ለአላህ ዝቅ ስትል እሱ ከፍ ያደርጋል። ነፍስህ ለአላህ ስትገዛና ስትተናነስ አላህ አንተን ያነሳሃል። ከአካል ባርነት ነፃ ወጥተሃል። ከዚህ ከስሜት ከሻህዋ ባርነት ተላቀሃል። ረመዳን ይሄ ነው ተህቂቅ ሊያደርግ የመጣው። ይሄን ላረጋግጥ ነው የመጣው። ሰው በትክክል መጾም ከቻለ ተሐሩር ይወጣል፣ ነፃነትን ይጎናጸፋል። ሁለተኛና የመጨረሻው ሁለት የሚያደክማቸውን አንድ የሚያደክመውና አንድ የሚያጠነክረው
ምንን ያደክማል ረመዳን ከመጥፎ ጓደኛ ያለያያል ለምን ሰው መስጊድ መግባት ሲጀምር እነዛ ጫት ቤት የሚያገኛቸው ኸምር ቤት ቁማር ቤት የሚያገኛቸውን ሰው ትቶ ነው መስጊድ የሚመጣው ጾሞ በባህሪው ቀለቡን ፍለጋ መስጊድ እየረዳ ይዞት ይመጣል መጥፎ ጓደኞቹ ጋር ይላቀቃል ማን ጋር ይገናኛል የአላህ ባሮች ጋር እነዛ አወለ ሶፍ ተደፍተው አላህን የሚለምኑ ደጋግ ባሮች ሳሊህ ወንድሞች ጋር መልካም ጓደኛ ጋር ያገናኛል አላህ ከመጥፎ ያደክምና ጠንካራ ጓደኛ እንድትፈጥር አንዱ እድል ይሰጣል ያንተ ጓደኞች እነዚህ ናቸው እዚህ ሌሊትና ቀን መስጊድ ላይ የምታገኛቸው አላህን የሚገዙ በዲን የታነጹ አላህን ፈራ የሚሉት ወንድሞቼ ጓደኞች እነዚህ ናቸው እነዛ ያንተ ጓደኞች አይደሉም ነው የሚለው አላህ ያላ ያህል እድል ነው የሚሰጣህ አላህ አንድ ወር ነብዩ ሰለላሁ ዐለይሂ ወሰለም አደላላህ ተዕዲብ የሰጣቸው واصبر نفسك مع الذين يدعون ربهم بالغداة والعشي ፊትህን አታዟዙር አይነ ወዲያ ወደ አይፈልግ ትልልቆቹን ባላባቶቹን እና አቡ ጀህል እና ኡመያ ምናምን ይያልክ حتى واصبر نفسك مع الذين يدعون ربهم بالغداة والعشي لذلك كان الله يتجزو يتدفو دكاما ሰዎች ናቸው አንተ ወዳጆች አለ والله ጓደኞች እነሱ ናቸው ሌላ ቦታ አትሂድ ረመዳን ትልቁ ሚስጥሩ ይሄ ሰው ለመጥፋቱ ትልቅ ምክንያት ጓደኛ ነው صديق صحبه ዱንያ አኺራህን ያጠፋል ሰው በጓደኛ ዲን ይለቅ ሰው በጓደኛ መስመር ይስታል የተፈጠረበትን ዓላማ ይዘነጋል ሰው በጓደኛ ደግሞ ይድናል አላህን በሚፈራ ጓደኛ ይመለሳል አላህን በሚፈራ ሰው ወደ አላህ ይቀርባል ረመዳን ይሄን ነው የሚያደርገው ጀሰድን አድክሞ ሩህን ያጠነክራል ሩህ ሲጠነክር ቀለቡን ኢባዳን ይፈልጋል ከመጥፎ ጓደኛ አላየቶ መልካም ጓደኛ ጋር ያገናኛል አንተን በዚህ ይገነባሃል አላህ ይሄ ሽግግር በህይወት ውስጥ ለውጥ ለማምጣት ትልቁ ምዕራፍ እንድትሻገር ድልድዩን ይዘረጋልሃል አላህ ያኔ መጠቀም ባንተ እጅ ላይ በኔ እጅ ላይ ነው ያለው ይሄን ተጠቅሞ ነፃ መውጣት የሚፈልግ እድሉ ይሄው ካልሆነ ደግሞ ለጥፋቱ ራሱ እንጂ ማንንም فلا يلومن الا نفسه ነፍሱ እንጂ ማንንም አይወቅስ በመጨረሻ እነዚህ ሁለት ነገሮች ካል ይሄ ረመዳን ምናልባት በህይወታችን ውስጥ የመጨረሻው ረመዳን ሊሆን ይችላል የመጨረሻው ረመዳን ለዚህ እርግጠኞቹ ነው ቀደም ያላቸው ምሳሌዎች በቂ ናቸው አይደል የነበርንበትን በደቂቃ የሚለውጥ ጌታ ለመሞት አንተ መታመም አያስፈልግህም ለመሞት መኪና ውስጥ መግባት አያስፈልግህም ባየር መከስከስ አያስፈልግህም እዚሁ ቁጭ ብለህ ይወስድሃል አላህ ውሃ እየጠጣህ አንቆ ይጨርሳል ማንኛውም ነገር ለመግደል ምክንያት እንጂ ገዳይ አይደለም መርዝ አይገድልም ሰው አላህ ግደል ስለው ግን ህይወት የሚሆነው ውሃ ያንተን ህይወት ያጠፋዋል ውሃ ጠጥተህ ህይወት ያልፋል ምክንያቱም ገዳይ ውሃው ሳይሆን ገዳዩ መርዙ ሳይሆን የሚገለው አጀል ስለሆነ ሰው በአጀሉ እንጂ አይሞት አናውቀው ይሄ ረመዳን የመጨረሻ ረመዳናችን ሊሆን ይችላል ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው አላህ ጋር የሚያምርና ትክክለኛ ሶላት ለመስገድ እንዴት ልስገድ ብሎ ሲጠይቃቸው ሰሊ ሶላተ ሙወደዕና ያሉት አይደል ይስንበት ሶላት ስገድ ዙሁር ስትሰግድ ያሁናን ዙሁር አሱር እንደማደርስ እርግጠኛ ሆነ ስገዳት አላህ ጋር የምትገናኝባት የመጨረሻ ሶላት እቺ የዙሁር ሶላት ልትሆን ትችላለች ሐቂቃው ምን ነው አይደል ከዚህ ወጥቶ በሰላም የሚመለሰውን አላህ ብቻ እኮ ነው የሚያውቀው ብዙዎች ወጥተው ቀርተዋል አይደል የመጨረሻ ረመዳናችን አላህ ጋር የምንገናኝበት ረመዳናችን ይሄ ረመዳን ሊሆን ይችላል ምናልባት የመጀመሪያ የምናደርገው እስቲ ቀደም እንዳልኩት ብዙ ዘመናት ጾመናል ግን ለውጥ አልመጣም ብዙ ዘመናት ተርበናል ግን አላህ የሚፈልገው ውጤት በእኛ ህይወት ውስጥ አልተተገበረም ስለዚህ እንደ መጀመሪያም አመት እንደሚጾም ሰው ራሳችንን እናስብስ
ተጀሩድ አድርገን ለአላህ ራሳችንን እንስጥስ ጾመኞች ሶስት ናቸው ይላሉ ኢማም ገዛሊ አንደኛው ጾመል አዋም ነው ይላሉ የብዙሃኑ ጾም ከምግብና ከመጠጥ የሚከለከለው ጾም አብዛኛው ሰው የሚጋራበት ጾም አፋይ ጾምም አይኑ አይጾምም ጆሮ አይጾምም ሐራሙን እያየ ማለ አይኑን እየተናገረ ያሳልፈዋል ሁለተኛዎቹ ጾመል ኸዋስ አሉ ኻስ የሚባሉ የልዩ ጾሚዎች አሉ ይላሉ እነዛኛዎቹ አይናቸው ጾሟል ጆሮአቸው ጾሟል እጃቸው ጾሟል አላህ ከሚከለክለው ነገር ሁሉ ተከልክለዋል ሶስተኛ አይነት ጾሚዎች አሉ ይላሉ ኸዋሰል ኸዋስ ይሏቸዋል የልዩ ልዩ ጾሚዎች ናቸው ይላሉ አካላቸው አይደለም ልባቸው ለአላህ ወቅፍ ይሰጣሉ የተጀረዱን لله ለአላህ ተጀሩድ ያደርጋሉ ለምንድነው ዑለማው الاسلام ሰለፉል ኡማ ረመዳን ሲመጣ ሁሉን ነገር ትተው እነ ኢማም ማሊክ ኢብኑ አነስ ሁሉን ነገር ሰቀው ቁርአን ብቻ የሚያነሱት አላህ ጋር ብቻ ይገናኛሉ ለአላህ ብላችሁ እስቲ በህይወታችን ውስጥ የመጀመሪያም የመጨረሻም ጾም እንደምንጾም እናስበውና እንጾመው ምናልባት ይሄ ጾም ለብዙ ነገር መፍትሄ ይሆናል ረመዳን የድል ወር ነው የኡመቱ ድል የምንጎናጸፍበት ሊሆን ይችላል ረመዳን የቁርአን ወር ነው ቁርአን ጋር ልቦቻችን ተከፍተው አህለል ቁርአን ከሚባሉ ሰዎች የምንሰለፍበት ሊሆን ይችላል ረመዳን የኸይር ወር ነው በኸይር ስራ ውስጥ እጃቸውን ዘርግተው አላህ ጋር ተገናኝተው ከሚኖሩት ላይ ያደርገን ይችላል ስለዚህ ጾምን በዚህ መንፈስ እናስበውና ለለውጥ ተዘጋጅተን ረመዳንን በለውጥ እንጾመው የሚል መልእክት ነው ያለኝ አላህ ረመዳን ጋር ተገናኝተው ከሚጾሙት ጾመው ከሚጠቀሙት አላህ ከሚመራቸው የኡመቱ ፈተና ተነስቶ መከራዎቻችን አንሰው ድሉን አጎናጽፎን አላህ በዒዛ በኢማን ነገ مع النبيين والصديقين والشهداء والصالحين ከተባሉት ጋር ከሚቀሰቀሱት አላህ ያድርገን وبالله التوفيق والسلام عليكم ورحمة الله وبركاته ሰብስክራይብ በማድረግ ቤተሰብ ይሁኑ